ቤተሰብ እዚሁ አገኘሁት። ማነህ? ናና እቺ ልጅ ጀርባ ትታያለች። እሷን እንከታተል። እሺ መሀል እንደደረስን መሀል ለመሀል ትገጫታለህ። እሺ መሀል ለመሀል ትገጪ አትሰምጥም? ሰምጣለሁ። እንደዛ ታደርጋለህ። እሺ ጥሩ መልኩ በአስቸኳይ ቢሮ ድረስ እፈልጋለሁ። እዚሁ ዙሪያ ተመለስ። ሽት እሱን ስንት ገዝተሽ ነው? ይሄን 5 ብር። ኧረ እኔስ በውድ ነው የገዛሁት። ስንት ገዝተሽ ነው? 15 ብር ገዛሁት። በጣም ውድ ነው። ኧረ በጣም ይቺ ሴት አበላሽ አንቺ ነሽ አንቺ አረመኔ። ቆይ አቤት እኔ እኮ በዚህ ምድር ያለኝ ብቸኛ ወዳጅ አንተ ብቻ ነህ። መልኩ ለምን ነው አግብተህ ልጆችን ማትወልድ? አግብተህ አልከኝ? እኔ በዚህ ምድር ላሳካው የሚገባኝ አንድ ብርቱ ዓላማ አለኝ። የምኖረውም ለዚሁ ዓላማ ነው። ምንድን ነው እሱ? ስንደርስበት እነግርሃለሁ። አልገባኝም። እኔም አልገባኝም። ድርጅታችን በተለያዩ ሀገራት ቅርንጫፎች እንዳሉት ከሁላችሁ የተሰወረ አይደለም። ድርጅቱ በየዓመቱ ምርጥ ሰራተኞችን አወዳድሮ የመሸለም ድርጅታዊ ባህልም አዳብሯል። ከኢትዮጵያ ቅርንጫፍ የዘንድሮ ውጤታማና ምርጥ ሰራተኛ አሸናፊ ጥበበ ጥሩነሽ ሆኖ ተመርጧል። ባለፉት 3 ተከታታይ ዓመታት ድርጅቱ ውጤታማና ምርጥ ሰራተኛ ሆኖ ሽልማቱን ሲወስድ እንደነበረ ሁሉ አሁንም የዚህ ዓመት ሽልማት ጥበበ ጥሩነሽ ለ4ኛ ጊዜ አሸንፏል። የዚህ ዓመት የጥበበ ሽልማት ግን የተለየ እንዲሆን ድርጅቱ ወስኗል። ይሄውም በኢትዮጵያ ላለው የድርጅቱ ቅርንጫፍ ዋና ስራ አስኪያጅ ሆኖ እንዲሰራ ተወስኗል። ይህን የሚያደርገ የሴት ልጅ በላያችን ሰው ብልማት ዝም ብለን ግድል የሆነ ነገር ማን አደርጋለን?
እንዴት ጥበብ ሰላም ነው? እንዴት ነህ? እንዴት ነሽ? እንዴት ነህ? ታዲያ ሰላም ነው ወይ? ምንድን ነው አልፈን ጥለን ታልፋለህ ብዙ ጊዜ። ዝም በል እባክህ። ምን አድርግ ነው የምትለው? አንድ የተማረ ሰው ከሰፈራችን እሱ ተገኘና በቃ እንደዚህማ ካጨቃጨቅ ፎግ ነው ተይ። ቻው በል። በል እሺ። ጥቤ ሰሞኑን እኮ ደግሞ ሳምንት አይደል? ተዘረን እያየን ጥለን ነው ጥቤ። ትንሽ ሳንቲም ቢጤ ነገር ጣል አድርግልን። አሰብም እንዴ ስራ የለም? ስራ አለ። አታይም? ከጠዋት ጀምሮ እዚህ ተቀምጠን የለ። ኧረ ቢጫ እንካበት ባለው ጨምር ጥቤ ያስቆልሽ ጭራሽ አይናችን ብትዘር ጥቤ ነው ይሆነልሽ እኮ የግዥና ሽያጭ ክፍሉ ኃላፊ አቶ መልኩ አንተ ያስተላለፍከውን ውሳኔ አልቀበልም ብሏል። ለምን አለ? እኔ እንጃ። ማለቴ አንደኛ ህፃን ነው፣ ሁለተኛ ልምድ የለውም። ስለዚህ እሱ ያስተላለፈውን ውሳኔ አንቀበል ብለዋል። ጥሩ ነው። ከሁሉም የክፍል ኃላፊዎች ጋር ለ4 ሰዓት ስብሰባ ታዘጋጅልኛለሽ። እሺ። እቺን ነገር እዚህ ጋር ጥላት አላየህም? የቀር ነገር አለ ነው? አይ ምናልባት ሌላ መልዕክት ካለ ብዬ ነው። አመሰግናለሁ። ስፈልግሽ ጠራሻለሁ። አይና ሰላም አትለኝም? Thank you. ከያዘው ስፍራ ላይ መልቀቅ የሚያስችል ዘዴ መፈለግ አለ። ይሄ እኮ ቀላል ነው። በቃ የሚወስናቸው ውሳኔ ተግባራዊ እንዲሆኑ ማለት ነው። ለምሳሌ አሁን እንኳን በቅርብ ጊዜ ውስጥ ካምፓኒው አዳዲስ የንግድ እንቅስቃሴዎች ላይ መሳተፍ ፈልጓል። ማለትም የሀገር ውስጥ ምርት ብቻ ሳይሆን ኤክስፖርት ማድረግ አለብን። ይህንን እቅድ የሚነድፈው ማን ነው? ጥበበ። የጥበበን ሀሳብ ደግሞ አቶ የትና ይደግፈዋል። ስለዚህ ይህ እቅድ ተግባራዊ እንዲሆን ብናደርግ ሁለቱን ያጋጭናቸው ማለት ነው። የትና እኮ ማንም ከሚገምተው በላይ በዚህ ጊዜ ይመጣል። ስራው ይበላሽበት እንኳን አጠገቡ ያግዘዋል እንጂ በፍጹም ነበር። አቶ የትና ሌላ ሀገር ያሉትን ካምፓኒ ለመጎብኘት የሚመች ወደ እስር ቤት የሆነ ነገር አናጣም ነበር። ውጭ ሀገር ያሉ ድርጅቶች ጠንካራ ስራ አስኪያጅ ስላላቸው ብዙ ክትትል ያስፈልጋቸው ብሎ ያስባል። እና የሀገር ውስጥ ካምፓኒ ግን ጥሩ ስራ አስኪያጅ ስለሌለው ጥበበን ጥሩ ስራ አስኪያጅ አድርጎ ሾመው። ወይ ግን ሰውየው ስራውን ሁሉ አከፋፍሎ ከዛ በኋላ ምን ሊሰራ ነው? እየዞረ መሸሸግ ነው።
ያው እንደምታውቁት በኢትዮጵያ ምድር ከፍተኛ የሆነ እምቅ የምርት ሀብት አለ። ሆኖም የኛ ካምፓኒ እስከዛሬ ድረስ ኢምፖርት በማድረግ ላይ ብቻ ተወስኖ ቆይቷል። ካሁን በኋላ ግን ድርጅታችን ሀገር ውስጥ በማምረት ኤክስፖርት የማድረግ ንግድ ውስጥ ሊገባ እንደሚገባ ያካሄድነው የዳሰሳ ጥናት ጠቁሟል። የኛ ወደ አምራችነትና ኤክስፖርተርነት ስራ ውስጥ መግባት ደግሞ ለሀገሪቱም ጠቃሚ መሆኑ የጥናቱ ውጤት ጠቁሟል። ቆይ አንድ ድርጅት በራሱ ትርፋማነት ላይ ብቻ ያተኩራል እንጂ ከመቼ ወዲህ ነው የሀገር ጉዳይ ግንዛቤ ውስጥ አስገብቶ አዳዲስና ባልተጨበጡ ዘርፎች እየተዘፈቀ ህልውናውን አደጋ ላይ የሚጥል? ሌሎቻችሁ ግልጽ ያልሆነላችሁ ጥያቄ አለ? በጣም ጥሩ። ይህ ውሳኔ ከፍተኛ በጀት ተበጅቶለት በከፍተኛ ባለሙያዎች በተካሄደ የጥናት ውጤት ላይ ተመስርቶ የተወሰነ ውሳኔ። ስለዚህ እያንዳንዱ የድርጅቱ ሰራተኛ ተግባራዊ ሊያደርገው ይገባል። አቶ መልኩ ግልጽ ያልሆነልህ ጥያቄ ካለ በግል እንነጋገራለን። ግልጽ ሆኖላችኋል? አመሰግናለሁ። ለዛሬ ያለን ስብሰባ እዚህ ላይ ያበቃል። አርበስ ምን እየሰራሽ? ኮምፒውተሬ ተበላሽቶብኝ እሱን እያስተካከልኩ ነበር። በቃ አሁን እንዲገዛልሽ አዛለሁ። በጣም ተቸግሬ ነበር። አመሰግናለሁ። ምንም አይደል። አቤት። ለምን ሳልጋብዝሽ? ስራ በጣም ይበዛል። የሚቻል ከሆነ ግን ደስ ይለኛል። እንዲመችሽ አደርጋለሁ። ደስ ይለኛል። ቆይ እሺ፣ እንግዳ ነግሬ እደውልልሻለሁ። ምን ሆነ ነው ያኮረፍከው? ከባባ ጋር ምን እያወራች ነው? ስለ ስራ ነው ያወራው። እርግጠኛ ነሽ? አንተ የት ነበርክ እንዴ? ምን ነው መቀናት ነው እንዴ? ዝም ብዬ ነው።
አመሽሽ መዝራው አታምሻል አልኩህ። ሁለተኛ አላመሽም። በቃ አንተ ቃልህን መጠበቅ አቃተህ አይደል? መዝራዊት ቃሌን ምን ለመጠበቅ እሞክራለሁ? እኔን አቃጥለህ ከገደልህ በኋላ ነው ቃልህን የምትጠብቀው? እኔ እኮ ሁልጊዜ አፈቅርሻለሁ። ወገኛ ሲባል ሰምተሃል እቴ? ማፍቀር ራስን መግዛትንና ስሜትን ለሚወዱት ሰው መስዋዕት ማድረግ ይጠይቃል። እንዲያ በእኔ ላይ ስለላ ጀምረሃል ማለት ነው? ዛሬ ደግሞ አንዲት ቆንጅዬ ልጅ ዩኒቨርሲቲ ግቢ ውስጥ አቁመህ ስትስም ነበር። ከሳምካትም በኋላ ወደ መኪና ይዛ ስትሄድ ነበር። መኪና ውስጥ ደግሞ ምን ስታደርጉ እንደነበር ስከታተል ነበር። እንዲያ እኔ ነው ስትከታተል የምትውል? አዎ ሄኖክ፣ ላንተው ስል ባህሪዎችን ለማስተካከል ስል በአንተ ላይ ስለላ ማድረግ ጀምሬያለሁ። እስኪ እና ምን አገኘህብኝ አባዬ? ትልቅ ሊታረም የሚገባው በእኔ ላይ ያለ የባህሪ ሳንካ አገኘው። አይ ሄኖክ አቤት ነው ፈልጋለሁ። እሺ አባዬ ለመሆኑ አዲሱ ስራ ተስማማ? መናገር ያልፈለግከው ነገር አለ ማለት ነው? ለመሆኑ እናቴ ለምንድን ነው ይሄን የጉልት ስራ ትተሽ ሱቅ ከፍቼልሽ ሱቅ ብትሰሪ ይሻላል ስልሽ እምቢ የምትይው? ልጄ ጉልት እኮ አንተን ያለንም ረዳት እንዳሳድግ የረዳኝ ወገኔ ነው። ሁለተኛ ስለ ሱቅ አታንሳብኝ ብያለሁ። ከጉልት ይደፈጣል። ብላ ቅድም የጀመርክልኝ ነገር ስትጨርስልኝ የእኔ ፈተና እንዳይደርስብህ ከአሁኑ ባህሪዎችን ለመግታት ተለማመድ። እንዴ አባዬ የምን ፈተና? ምን ማለት ነው አባዬ? ከብዙ ሴቶች ጋር መማገጥን አትልመድ። ለወደፊቱ ለትዳርህ እንቅፋት ነው። እንዴ አባዬ የምን እንቅፋት አባዬ? እኔ የተዋጣልኝ ሰው መሆኑን ታውቃለህ። እንዴ አባዬ ይሄንንማ በጣም ነው የማውቅ አባዬ። እንዴ በሳይንሳዊ ግኝቶችም ቢሆን ከአሜሪካ እስከ ኢትዮጵያ ድረስ በጣም የተሳካልህና ብዙ የተለያዩ ሽልማቶችም እንዳለ አውቃለሁ። እንደገና ደግሞ በአገር ውስጥም ቢሆን እንደዚህ የተሳካልህ እንደሆን አውቃለሁ። በቢዝነሱም ቢሆን የተሳካልህ አባቴ ነው። በጣም ኮራባህ አባቴ እኮ ነው አባዬ። ነገር ግን ሰዎች የሚያውቁት የባህሪ ሳንካ አለብህ። በአንተ ላይ አባዬ? የምን ሳንካ? ከብዙ ሴቶች ጋር የመማገጥ ችግር። እንዴ አባዬ ይህን ነገር ግን እማዬ ታውቃለች? ለራስህ ወቅበት። ገንዘብና ወርቅ በጥረት ይገኛል። የባህሪ ሳንካ ግን የዘላለም ነቀርሳ ነው።
ንቀት ነው። ችግር አለ አቶ መልኩ? በአጭር ጊዜ ከፍ ከፍ ስላልክ ሁላችንንም በንቀት ማየት ጀመርክና ለማነጋገር እንኳን ንቀት ያዘህ አይደል? ይህ እንኳን የተሳሳተ ክስ ነው። በሌላ አቅም የድርጅቱ ዋና ስራ አስኪያጅ አድርጎ ያስቀመጠህ የተሳሳተው ይጥና። የእናንተ መሰረታዊ ጥያቄ ምንድን ነው? እኔን መጥላት ነው? ዋና ስራ አስኪያጅ መሆን መፈለግ ነው ወይስ ምንድን ነው? ሂድ። የሴት ልጅ የምትጠራበት እንኳን አባት የሌለህ ሴት ያሳደገህ ደግሞ ይመረምረኛል። እሱን እንኳን አቶ መልኩ ማን የተሻለ ስነ ልቦና እንዳለው ወደፊት እናያለን። መፈላሰፍን ያመርሃል። ሰዎችን በሽጉጥ በማስፈራራት የምታሳምናቸው ይመስላል? ይህን ቦታ በአስቸኳይ ለቅቅ ካልወጣህ አጠፋለሁ። መግባት ይቻላል? ግቢ ቤቲ። እንደተነጋገርን ነው ጥበብ። አቶ መልኩ ምንም የተነጋገርነው ነገር የለም። ስራህን የክፍል ኃላፊነትህን ያለምንም ብዥታ እንደምታከናውን ተስፋ አለኝ። እንዴት ወደዚህ መጣሽ? ስራዬን ጨርሼ በዚህ ሰዓት ቢሮ ክፍት ነው። መጣ ወደዚህ። እንዴት አመሸሽ? የመመረቂያ ጽሑፌን እየሰራሁ ነበር። እና ቤትሽ አይሻልሽም? ቤትሽ ኮምፒውተር አለሽ። የተሻለ ጸጥታና ሰላም ለማግኘት እዚህ የሆነ ቢሮ ውስጥ ከማምሸት እኛ እንኳን ያው እጅና እግሩ ያልተያዙ ስራዎች ስላሉ ጸጥታው ነው ቆያለሁ። ለመውጣት እየተዘጋጀሁ ነው። በቃ ውጭ እጠብቃለሁ። እስካሁን አልሄድኩም። እየጠበኩት ነው። ናግባሽ ነው። አመሰግናለሁ። እኔ በታክሲ ነው የምሄደው። ጥበብ መሽቷል። ናግባሽ ነው። ደህና ደሪ። ቅድም ከአቶ መልኩ ጋር ምን ነበር ስተዋሉ ነበር? እሱን ከአመት በኋላ ዋና ስራ አስኪያጅ ስትሆኝ ትደርሽበታል። ዋና ስራ አስኪያጅ ደግሞ እርግጠኛ ነኝ። ደግሞም ሰሞኑን የምንሰጥሽ ስልጠና ለምን ይመስልሻል? ለማንኛውም ደህና ደሪ።
እኔ ሁሉም በህፃንነት ጀምሮ ነበር የምወድ። እውነት ላይ እኔ ግን እንዴት እንደምትወጂኝ የማረጋግጠው ያን የማይረባ ባልሽን ስትፈጪ ብቻ። እዚህ ድርጅት ውስጥ አንድ አስቸጋሪ ጋዜጣ ተከስቷል። ምን? ይህ አዲሱ ስራ አስኪያጅ የመጨረሻ አስቸጋሪ ሰው ጥበበ የሚገርምሽ ሽጉጥ እንኳን እንደገኘበት መልሶ መልቀቅ ነው የሚሆነው። ምን ነው የሆነ ነገር ምን ሆነሻል? ምን ነው? ምንም አልሆነም። ሸርሙጣ ማን ነው? ባልተብየው ነው። የአቶ ይጥናሽ ሸርሙጥናና የጥበበ ጉዳይ ምን ያገናኘዋል? ናዝራዊት፣ አንተ የማይገባህ ነገር አለ፣ የማታውቀው ነገር አለ። አንቺ ናዝራዊት፣ ናዝራዊት! ውሻ ችንም ቢሆን ለድርጅታችን የመደብከው ስራ አስኪያጅ በጣም አለ። ጎበዝና ብለህ ነው አይደል? ጎበዝና ብልህ የሚሉት ቃላቶች አይገልጹት። ምን ነው ፍቅር ቢጤ ወጋ አደረገሽ እንዴ? አይ ባባ፣ ጥሬ መቼ ፍቅር የሚገባው አይነት ነው ብለህ ነው? እንዲያፈቅርሽ ትንሽ ገፋ አድርጊው፣ ቢሆንም ብዙ አትክሽው። አንቺም የእናትሽ ባህሪ ያለሽ ይመስለኛል። እንዴ ባባ፣ ማሚ ራሷ ናት እንዴ እንድታፈቅራት ያደረገችው? አዎ፣ ቢሆንም ደካማ ባህሪን ልትሸክምልኝ አልቻለችም። የምን ደካማ ባህሪ? ከብዙ ሴቶች ጋር የመማገጥ ችግር። ባባ፣ ማሚ ይሄንን ታውቃለች? አዎ፣ ናዝራዊት የተደበቀ ሚስጥር ያመጣት። አዝናለሁ ባባ፣ አዝናለሁ። እኔ ይህንን አላውቅም ነበር። በቃ ባባ፣ ሁሉንም ነገር ለማሚ ነግሬያት እንድትረዳ ለማድረግ እሞክራለሁ። አንቺ ቤቲ፣
እንዳለው ሁሉ ባባ ባባ ምን ነው አስቸኳይ ነገር ታገኘ? ስሚ፣ አሁንም ሄኖክ ካንቺ ፍቅር ያዘው? ሄኖክ እንደነገርኩ ትንሽ ይከብዳል። ከብዙ ሴቶች ጋር ስለሚወጣ እሱን ወደ ፍቅር ማስገባት ትንሽ ይከብዳል። እንደ አባቱ ሸርሙጣ ነው በእኛ ማለት አቶ ይጥናስ አንድ ቀን እንውጣ ብለሽ ያውቃል? እስካሁን አላለኝ። አንድ ቀን ይልሻል። እጠብቃለሁ። ሄኖክ ከአንቺ ፍቅር የማይዘው ከሆነና እንዳሰብነው በሱ በኩል ከድርጅቱ ጠቀም ያለ ገንዘብ ማናገኝ ከሆነ መርዛ ጠጥተሽ ግዴ። እንደሱማ አናደርግ። እንዴት መሰለ የምናደርገው? መጀመሪያ ሄኖክ የስራ አስኪያጅነት ስሜት እንዲኖረው እኔ በደንብ ገፋፋዋለሁ። ከዚያም ጥበብን አምርሮ እንዲጠላው አደርጋለሁ። ከዛ በቃ እኛ በጣም አትራፊ እንሆናለን ማለት ነው አይደለም? ናርዶስ እዚህ ድርጅት ውስጥ ለምን ዓላማ እንደተቀጠርሽ ለቅጽበት እንዳትዘነጊ። አልዘነጋው። መልካቶ መልኩ ስማ አንተ ዲቃላ፣ እንዴት ብትንቀኝ ነው ለማስጠንቀቅ ያለ መጽሐፍ መድፈርህ? ስማ እኔ እኮ ይሄን ድርጅት ረጅም ዓመት መርቼዋለሁ። አቶ ይጥና ከነ ቤተሰቡ ውጭ በነበረበት ሰዓት ድርጅቱ በሁለት እግሩ እንዲቆም ያደረኩት እኔ ነኝ። እዚህ ድርጅት ውስጥ ሼር አለ። አንተ ግን ተቀጥረህ ገና በአግባቡ 4 ዓመት እንኳን ሳሰራ ዋና ስራ አስኪያጅ ተባልክና ለእኔ ማስጠንቀቂያ ለመጻፍ ደፈርክ። ድርጅቱን ጥቂት ዓመታት እንደመራው አውቃለሁ። ድርጅቱን መሰረት አስያዝኩት የሚለው አባባል ግን ስህተት። አቶ ይጥና ብቻ ናቸው በመላው ዓለም ድርጅቱን መሰረት ያስያዙ። ድርጅቱ ውስጥ አንድ 5 እጣዎች እንዳሉም አውቃለሁ። 25% እጣ ነበረኝ። መሰሪዎች ናቸው ይሄንን እንዳጣ ያደረጉ። ታዲያ እኔ ምን አገባኝ ስለ ትናንት ታሪክ?
ዛሬ እኔ የድርጅቱ ዋና ስራ አስኪያጅ ድርጅቱ ያቀዳቸው እቅዶች በሙሉ እንዲፈጸሙ ፈልጋለሁ። ይሄን የማይፈጽም ሰራተኛ ደግሞ ማስጠንቀቂያ ይጻፍበታል። ይሄ የማይበግረው ደግሞ ይባረራል። ልታባረረኝም አስበሃል? ስራው በአግባቡ ካልተሰራ ነግሬሃለሁ። ርህራሄም ጭካኔም እንደ ሴት ከኔ ጋር ወደ አላስፈላጊ ቅራኔ ባትገባ ይሻላል። ማሚ እንዴ ማሚ የምንሽ ነው? ማሚ ምንድነው? ምንም ነው ሄኖክ ጸጉር ማስጣኝ ነው አይደል? እንዴት ወደዚህ መጣ ሄኖክ? የሆነ ነገር ለማክሽ ሲመጣ አንቺ በቃ ተደብረሻል። ምንድነው እሱ የምትነግረኝ? ስንገር ማሚ የሆነች ጓደኛ ነበረች ከዳችኝ ማሚ። ለምን ከዳች? እንጃ ምን ከተለያዩ ሴቶች ጋር ትወጣለህ ነው የምትለው? እና ታደርገዋል ይሄንን? ማሚ ግን ቢሆንም እሷን ነው የማፈቅራት። ሄኖክ እንደዚህ አታድርግሽ፣ መጥፎ ግን ማሚ እኔ በጣም ተቸገርኩ። እኔ በጣም ነው የጨነቀኝ ማሚ። እኔ እኮ በቃ የባባ ባህሪ እኔ ላይ ሰፍሮ በቃ በጣም ነው የተጨነቅኩት። ሄኖክ የአባት ምንድን ነው ባህሪው? ስንገር ማሚ ትፎክሪያለሽ አይደል? አውቅሽ ነው አይደል እንደዚህ የምትይ? በቃ ምን የባባ ባህሪ ጠፍቶሽ ነው? ከተለያዩ ሴቶች ጋር የመውጣት ሱስ ነው ማሚ? እንዴት ይሄን ልታውቅ ቻልክ ሄኖክ? ማሚዬ ሙች ባባ እኮ በጣም ነው የሚወድሽ። ደግሞ ማሚ ከዚህ ደካማ ባህሪው ለመላቀቅ በጣም ነው የሚፈልገው። እስቲ ባለ እንዴት ግን ልታውቅ ቻላችሁ እናንተ? እንዴ ማሚ ባባ ራሱ ነው ይነገራል። ለኔም ለቤቴም እኮ በቃ በተለያየ ቀን አድርጎ እሱ ነው ይነገራል። ማሚ ባባ እኮ በጣም ነው የሚያፈቅርሽ። ግን ባባ ለምን አትረጂው ማሚ? ባባ እኮ በጣም ነው የሚወድሽ። ደግሞ ማሚ ከዚህ ደካማ ባህሪው ለመላቀቅ በጣም ነው የሚፈልገው ባባ። በጣም አድርጌ ነበር ማፈቅረው፣ እንዋደድ ነበር። ግን እሱ ለተለያዩ ባህሪዎች መቻል አቃተኝ። ማሚዬ ማሚ ፍቅር መስዋዕትነትን ይጠይቃል ስትያል ነበረ። ታዲያ ለምንድን ነው ማሚ ከዚህ ደካማ ባህሪው እንዲላቀቅ በትዕግስት የማትጠብቂው ማሚ? አችንም ቤቲ አችንም መስዋዕትነት እኮ የሚካፈለው እየተመረጠ አይደለም። መከፈል ያለበት ሁሉ መከፈል ያለበት ማሚ። እና በኔ የአቶ የጥና ሚስት አልጋ ላይ እንዴት አሪፍ መሰለች። አደረኩት እንዳትለኝ ብቻ ማድረግ ብቻ ነው። ቪዲዮ ሁሉ ቀርጫታለሁ። ምን ሊያደርግ ለየጥና ገጸ በረከት ተሰጠው። መጀመሪያ የእሱን ቅርጽ ለእሷ እንዳሳያት ደግሞ
ገና እሰራለሁ። ሄሎ ጎበዝ፣ እንደምን ናችሁ? እንደምን ዋልክ? ይቀመጡ እንጂ ዛሬ እንዴት በድንገት ጎበኘ? ዛሬ መልካም ዜና ይዤ ነው የመጣሁት። ሁለታችሁ አሜሪካን ሀገር ሄዳችሁ እንድትሰለጥኑ ወስኛለሁ። በእውነት እናመሰግናለን እናቴ። አላህ ይስጥልን፣ አላህ ይስጥልን። በተጨማሪ ላበረከታችሁት የሥራ አገልግሎት ድርጅቱ የተለየ ሽልማት አዘጋጅቷል። በራት ግብዣ ላይ እንድትገኝ። አላህ ይስጥልን። ምን ያህል ብዙ የተለየ ሽልማት የድርጅቱ የግዢ ክፍል ኃላፊ የድርጅቱ የግዢ ሁኔታ በምን ሁኔታ ላይ ይገኛል? ጥሩ ይመስለኛል። ታዲያ ስለኛ የግል ቢዝነስ ማነፍነፍ ተውክስ? ኧረ እየሞከርኩ ነው። እየሞከርኩ ነው። አዎ እየሞከርኩ። መሞከር ብቻውን በቂ አይደለም። ሰይጣኑ ከተነሳበት ለኔ የማይመለስ ይሄ የተለየ ራት ግብዣ የተደረገበት ዋና ምክንያት ሁለት የድርጅቱ ትጉ ሰራተኞችን ለመሸለም ነው። እነዚህ ሁለት ሰራተኞች ከታታሪነትና ከትጉህነታቸው በተጨማሪ ለሌሎች የድርጅቱ ሰራተኞች ምሳሌ በመሆን ይታወቃሉ።
ለመሆኑ እነዚህ ትጉና ታታሪ ሰራተኞች እነማን ናቸው? አንደኛ አቶ መልኩ፣ ሁለተኛ አቶ ያሲን ናቸው። ለእነዚህ ትጉህና ታታሪ ሰራተኞች ድርጅቱ ያዘጋጃላቸውን ሽልማት ዋና ስራ አስኪያጅ አቶ ጥበበ ይገልጽልናል። አመሰግናለሁ አቶ ይትና። በነገራችን ላይ ዛሬ በዚህ ራት ግብዣ ላይ ሁሉም የድርጅቱ ሰራተኞች አልተገኙም። ሌላ ጨምሬ ልገልጽላችሁ ፈልገው ነገር በእነኚህ ሁለት ሰራተኞች መሸለም እኔ አልተስማማው። ሆኖም አቶ ይጥና በሁለቱ ሰራተኞች ላይ የጠነከረ እምነት አለ። ይህ አቶ ይጥና እምነት እነዚህ ሁለት ሰራተኞች ወደፊት የድርጅቱ የመሰረት ድንጋይ ያደርጋቸዋል የሚል ተስፋ አለ። ለአቶ ይጥና እምነት ሲሉ ማለት ነው። የሁለቱ ሰራተኞች ሽልማት ለአቶ መልኩ አንድ ዘመናዊ ቪላና አንድ ዘመናዊ መኪና፣ ለአቶ ያሲን ደግሞ አንድ ዘመናዊ መኪና። አመሰግናለሁ። ስማንት ጭቃ ለሞሩ ለኔ የተሰጠኝ ሽልማት ያላመንክበት እንዴት ብትንቀኝ? አንተ የዚህ ድርጅት አጥፊ ስለሆንክ ሽልማት አይገባም። ይውሽልጅ ጽጌረዳ ትባላለች። አረብ ሀገር ነው ያለችው፣ ጓደኛዬ ነች። እንደውም በቅርቡ ትመጣለች ብዬ ተስፋ አደርጋለሁ። አረብ ሀገር እኮ በጣም ያስጠላል። ለምን እንደሱ አለ? ብዙ ጊዜ እዛ ቆይተው የሚመጡ ሴቶች ታማኝነታቸው ያጠራጥራል። አልገባኝም።
ብዙ ነገር ስለሚለምዱ አገር ቤት ላለ ወንድ እምብዛም ናቸው ይባላል። ሰው የሚረሳው ነገር ግን ልጆቹ ብዙ ተቸግረው አረብ ሀገር መሄዳቸውን ነው። ከዛም ከመጡ በኋላ እኮ ብዙ ለውጥ ያሳያል። የኢኮኖሚ ለውጥ ማለትሽ ነው? እናቴ እንደምን ዋልሽ? ቤቲ ተዋወቁ፣ እናቴ ነች። ስለ እስከዛሬው የድርጅቱ ሁኔታ ሰፊ መረጃም አለሽ፣ እኛ ማብራሪያ ሰጥተንሻል። አሁን በቅርቡ ግን ያው ወደ አዲስ የስራ እንቅስቃሴ ውስጥ እየገባን ነው። ሙሉ ዝርዝር ጥናቱን ልታገኙ ትችያለሽ። አቶ ጥበብ እንግዳ ሊያናግሩት ይፈልጋል። አሁን ስራ ላይ ስለሆንኩ መልዕክት ተቀባይ ወይም ቀጠሮ ያዥላችሁ። የኔ ቆንጆ ሊያናግርሽ ፈቃደኛ ነው። ጽጌረዳ ነች አላልሽው? ነግሬዋለሁ እኮ ጽጌረዳ ነች። አዎ አሁን እሱ ከቤት ጋር ስለሆነ ያለ እንኳን ሰው መላክ ቢመጣም ሊያናግር ፈቃደኛ ነው። ቤት ማለች ቤት ናፈቂያት የካምፓኒ ባለቤት ነች። ታዲያ ቶሎ አውቃትም ሁልሽ ይቆጭ ከጥበብ ጋር ከተለያየን ረጅም ጊዜ ሆኖናል። በጣም ናፍቆኛል። እባክሽን እንድገባ ፍቀጂልኝ። ከየት ነው የመጣሽው? ከቤሩት። ኦኬ አረብ ሀገር ፍቅረኛ ነበረችው የተባልሽው አንቺ ነሽ እንዴ? አንቺ ነበርሽ አይደል የምታስተምረው? ስታሳዝኝ ሁሉንም ያሳዝነው ወንዶች እንዴ ተረጋጊ እንጂ ምን እያልሽ ነው? ቴንሽን ይቆጭ መቼም ወንድ ሲሄድ ወንድ ይተካል የሚለውን ለአንቺ መናገር አስፈላጊ አይመስለኝም። አይዞሽ የኔ ቆንጆ ተረጋጊ። ይኸውልሽ ለማንኛውም ሌላ የማግዝሽ ነገር ካለ ፈቃደኛ ነኝ። ስልኬ ልስጥሽ። ደስ ይለኛል። 09 11 66 ግን አመሰግንሻለሁ። ምንም ማለት ስላሳዘንሽኝ። የዚህ ማብራሪያ ዋና ዓላማው ቤቲን ለምትረከበው የስራ ኃላፊነት ለማዘጋጀት ነው። ዛሬ ለሁለታችሁና ለሄኖክ ልዩ ግብዣ አለ። ልምዴንም አካፍላችኋለሁ። በሉ ደህና ዋሉ። ቤቲ ግልጽ ያልሆነልሽ ነገር አለ? በኋላ እንገናኛለን። ይሁን ትንክተኝነት ግን ይታያል። ለምን እንደሱ አለ? ራስህን እንደ ብቸኛ ንጉሥ ትቆጥራለህ። ያስቀየምኩሽ ነገር አለ እንዴ? ሴት ልጅ ፍቅርን
ጥበቃና እንክብካቤ እንደሚያስፈልጋት የምታውቅ አይመስለኝም። መቼም ዓለም የሴቶች ብቻ ትሁን የሚሉ ሰባኪያንን ኮርስ ተካፍለሽ ካልሆነ በቀር እንዲህ ከመሬት ተነስተሽ አትሰልቢኝ። ለሴት ልጅ ክብር የምትሰጥ ከሆነ ለምንድን ነው መጥቼ ላናግርህ እስከሚወጣ መዝገባ? ቤቴ እናቴ በድህነት እሳት ውስጥ እያለፈች ያሳደገችኝ ሰው እናም ለሴት ልጅ ትልቅ ክብር ነው ያለኝ። ስለዚህ አንቺ ያነሳሽው ወቀሳ እኔን አይመለከትም። እንዴት ነሽ? ይሄ ነገር እስከ ዛሬ ነበር እንዴ? አንተ አትታይ ብሎ ነው እንጂ ነበር። ኧረ እኔ ሳይቻለሁ ዛሬ ነው አዲስ የመሰለኝ። እሺ ምን ነው ዛሬ ስራ የለም? ምን አዲስ ነገር ይዘሽ መጣሽ? ዛሬማ ደስ የሚል ነገር ነው እሺ የመጣሁት። ትናንትና ቢሮ ጽጌረዳ የጥበብ ጓደኛ ነው ሀገር ያለች ቢሮ ስራት ብላ ትመጣ መሰል አርቄ ሊላኳት ገና ምን አይተህ አኮራሃል? ምን ነው የነገርኩ ነገር ደስ አይልም እንዴ? ሌላ ተጨማሪ ስራ ትሰራለሽ? ቤትና ዛሬ ቤተልሔምንና ጥበብንና ልጆቻቸውን ድባብ መሰራ ብላዛቸው እንጂ ተቀብዬ ነው ይላኳል። እንደምን ብለሽ ዘይት የጥበብና የቤተልሔም ቀለበት ወለሽ ቀናናቸውን የማስተሳሰብ ይሆንሽ ይህ ማለት ይችላል። እሱ ለኔ ስታገቡ ሚስቶቻችሁን ለማጉረስ ከአሁኑ ብትለማመዱ ይሻላል። አይ በርባ እኔ እንኳን ብዙም የማግባት እቅድ ስለሌለኝ ቢለማመድ ጥሩ ነው። አይሻቸው ምን የተጎራረሱ ምን ይማደሩ ምን አጠፉ? ጽጌ አይዞሽ፣ እንዲህ እንደሰራልሽ እኛም እንሰራለታለን። መጉዳታችን ምክንያቱም ከልብ ይወደዋል። ምን እያልሽ ነው ጽጌ? አንቺ ከዛ ሀገር ድረስ ቃልሽን ጠብቀሽ ስትመጪ እሱ እዚህ ከማንም ጋር ሲሟገጥ አያናድድሽ? አያበሽቅሽም? ሲዳኔ ምን ላድርግ እንጂ ምን አቅማለኝ? ምን ማድረግ እችላለሁ? ለሱ እኔ ያሳይሻለሁ።
የምትሰሪ ይመስልሽ? ሰሞኑን በጣም ተጨንቀሻል። የሚያስጨንቅ ነገር ስላልገጠመኝ ጭንቀትሽ እኮ ይገባኛል። እኛ ሴቶች ያፈቀርነውን ሰው ለማግኘት መንገዱ በጣም ቀላል ነው። እንዴት ቀላል ነው? ለምሳሌ እንደባለፈው አይነት ጉዞ አዘጋጅተን ውስጥሽን ብትነግሪውስ? ሀይቲና ጥራ መቼ እንደሚገባ አይነት ልጅ ነው ነሽ። ቤቲ አንቺም እኮ ችግር አለብሽ። የወጥሽን እንኳን አውጥተሽ አልነገርሽውም። ቲና አንቺ ምን ተረዳሽ ማለት ነው? አንተ ባትፈልገኝ ነው ቤተክርስቲያን ደርሼ ነበር። እሱን አዘጋጅቼ ይሄ ከሃዲ ልጆትን ፈልገዋል። ከሃዲ ነህ ጥበበ። የሰራኸውን ሁሉ ሰምቻለሁ። ምን ሆነሽ ነው? እስኪ ነይ ቁጭ በይና እንነጋገር። ቁጭ ልበልና ያሳለፍከውን የፍቅር ምሽት ትተርክልኝ። እስቲ ቆይ ቁጭ በይና እንነጋገር። ምንድን ነው? ባለጌ ነህ ጥበበ ነው። ጨካኝ ነህ። ንጹህ ፍቅሬን በሀብት ቀየርክ። ጨካኝ ነህ ጥበበ። የሰማሽ ለምን መጀመሪያ ተነጋገር። በቃ ጥበበ፣ ሁሉንም ነገር ሰምቻለሁ። ሁሉንም አውቄዋለሁ። ዝም ብለህ እንዳትዋሽ። ፎቶግራፊን እዚህ ጋር ስቅለት ቀልድበታለህ። ጨካኝ ጨካኝ ነህ። ፎቶግራፊን አጠልጥለህ አፍቃሪ ትመስላለህ። ንጹህ ፍቅሬን በረስከው፣ በሀብት ቀየርከው። ጨካኝ! እንዲህ እንደቀለድክብኝ አትቀርም። በህይወቴ እንደተጫወትክ አትቀርም። እሰራልሃለሁ። ድሮስ ድሀ ፍቅርን ይተውቃል። አንተ የቆራጣ ድሀ ልጅ እሰራልሃለሁ። ታዲያ አስደነገጥ። ይሄን እየበላት መደንገጥ ያለበት እኮ እሱ እንዴ አንተ ነህ የካምፓኒው ባለቤት። እሱ እኮ ተቀጣሪ ናርዲዬ፣ ቢሆንም ግን ይቀርባል። ኧረ ምንም አይከብድም። ጥበባዬ ብለህ እንደዚህ ትደነግጣለህ? የጠራሁሽ ሰላም ነው? እንዴት ነህ? ሰላም ነው? ሰላም ነው። እንዴት ነው? ሰላም እንዴት ነው? ከጽጌረዳ ጋር ሰላም አይደላችሁም? ምን ሰማህ? ኧረ እኔ እንደዚሁ ነው። አንድ ቀን ሌሊት መጣ ሰልባኝ ሄደ። ኧረ እባክህ ምን ሰምተህ ነው ግን አንተ? እዛ ታች ሰፈረኛ ጀለሶች አሉ። የሆነ ሽጉጥ ነገር እንደገና ጀለሶች ምናምን ስትቀጥር አይቻልም። ለማን? እንዴ ለአንተ ነዋ። አንተን ለመበቀል እንደዚህ በፍጥነት እኮ ሽጉጥ ገዝታለች፣ ልጆቹን ቀጥራለች። ታዲያ አንተን ለመበቀል ነዋ። ድንገት በአንተ ላይ እንድትነሳሳ ያደርጋት ሰው እንዳለ ማለት ነው። ይሄ ለማመን ይከብዳል ሲሆን እኔ ለማንኛውም ብዬ ልንገርሽ ብዬ ነው። በልሽ ባልሽ ስማ ጥቤ፣ ሰው ሁሉ እንዳንተ ጥሩ አመለካከት ያለው እንዳይመስልህ። ለማንኛውም ራስህን ጠብቅ። በሷ በኩል ያለው ደግሞ ይዘጋዋል። እሺ ቻው። ለማንኛውም ባይ ባይ። ከዚህ ከጽጌረዳ ጋር ያለ ግንኙነት እንዴት ነው? ያው እንደምታውቂው አረብ ሀገር ከመሄዷ በፊት አብረን ነበር። ከዛ እዛ ያለች ግን ሌላው ነገር በደብዳቤ ነው። ሌላው እንደምታስታውሽው የመጨረሻዎቹ አመቶች አስቸጋሪ ነበሩ።
ስለዚህ አንድ ሁለት ጊዜ 500 ብር ልካልኛለች። ከቤተልሔም ጋር ያለስ ግንኙነት አቤት ማን ነው? ማዘር ቅመም የለም እንዴ? ሲያሉ ና ቁጭ ና ተቀመጥ እንጂ። ኧረ ማዘር እናቴን አሞብኛል በጣም። ምን ሆነች? ሰሞኑን አሟት ነበር፣ አሁን ደግሞ ብሷታል። ሐኪም ቤት ልወስዳት ፈልጌ ነበር፣ ሳንቲ የለም ቤት። አይ ልጄ የጉልትን ኑሮ አውቀዋለሁ። ኧረ ቆይ ጠብቀኝ እስኪ። እንደምን ዋላችሁ? ሲያሉ ሰላም አለ ታዲያ ሰላም ነህ? ምን ሰላም አለ? እናቴን በጣም አሞብኛል። ምን ሰሞኑን አሟት ነበር፣ አሁን ደግሞ ብሷታል። ሐኪም ቤት ልወስዳት ብዬ ነበር፣ ቤታችን ኪል የምትል ሳንቲም እንኳን የለችም። እሺ ሳንቲም ብዬ ፈልጌ ነው የመጣሁት። እናቴ ነይ በቃ ከሲኦል ጋር አብራችሁ ሂዱ እና አሳክሟቸው እናቴ። እኔ በኋላ እመጣለሁ። ኧረ ችግር የለም። ሳንቲሙን በቃ እሺ እመጣለሁ። አሁን አንድ ነገር እንጨርሳት አለች። እሷን ጨርሼ እመጣለሁ። አልቆይም። የዘመናዊት እንቅስቃሴ ነበር። ዛሬ ዓለማችን በዝሙት እንቅስቃሴ ተማርካለች። ባቢሎን ሐምራዊ ቀሚሷን ለብሳ ከንጉሱ ብልጣሶር ጋር እየጨፈረች ነው። የሴሰኝነት ዳንኪራ ሰው ክቡር ፍጡር ሲሆን አላወቀም። ዛሬ ብዙዎች እንዴት ያስፈራል! እኔ እንኳን የተመቸኝ ያለፈው ቦታ ነበር። ይህን ታዲያ እንዴት መረጥከው? ይህን እኮ የመረጥሽው አንቺ ነሽ። እኔ አዎ እኔ ግን ይህን ቦታ ወደድኩት። ትኩር ብዬ ሳየው የሰው ህይወት ማጥፊያ መስሎ ነው የሚታየው። ሊሆን ይችላል፣ ማን ያውቃል? ሊሆን ይችላል። ቤቲ ባለፈው የምጠረጥረው ሰው የለም ብለሽኝ ነበር። ሄኖክ የምጠረጥረው ሰው አለ? እኔ እንኳን የምጠረጥረው ሰው የለም። አንተ የምጠረጥረው ሰው አለ? እኔ የምጠረጥረው ሰው አለ። ሆኖም ከወይዘሮ ናዝራዊት ጋር ተመካክረን ወይዘሮ ናዝራዊት ስለ አቶ መልኩና ያሲን ምን አመለካከት አለው? እንዴት እንደዚህ ልታስብ ቻልክ? ሁለቱ ሰዎች ክትትል ቢደረግባቸው መልካም መሰለኝ። ምን ያስከው ማስረጃ አለ አንተ እንደዚህ ለማለት? በዚህ ቤተሰብ ላይ አብረው ይዶልታሉ። ይሄን ቤተሰብ ለመበተንም ብዙ ጊዜ አብረው ይመክራሉ። እነሱን የሚያስጠረጥር ምንም መረጃ አታገኝም። ወይዘሮ ናዝራዊት አንተ የዚህ ቤት አባል አለመሆንክን ማወቅ አለብህ። መልኩ ካንተ ጋር ተጣላ ማለት ከቤተሰቡ ጋር ተጣላ ማለት አለመሆኑን እንድታውቅ እሺ? ወይዘሮ ናዝራዊት ና ና ና አንተ የጉልሻት ልጅ ብትጠነቀቅ ይሻላል። ምን አባቱ ጨቅጫቃ ናዝራዊት
ምን አደረኩ መልኩ? ምን አደረኩ? ምን ያላደረከኝ ነበር? እኔ እድሜ ልኬ ለአንተ ሳስብ ሲጨነቅ ኖሬ የደም እድሜን ሙሉ አንተን ለማጥፋት ሳቅድ ነው ያልኩት። እንዴት? አባቴን ገሎታል። የኔ አባት ጀነራል፣ ያንተ አባት ደግሞ ምክትል። ሁለቱም የረጅም ጊዜ የስልጣን ተፎካካሪዎችና የግል ጸበኞች ነበሩ። አባቴን የገደለው ያለ ወንጀሉ ያለ ኃጢአቱ አሳቦ ነበር። አልገባኝም። አባት ከውትድርና ሲባረር በእኔ አባት ፊርማ ነበር የተባረረው። እንተ አባት ይህን ቂም ቋጥሮ አባቴን ገዛ ቤቱ መጥቶ ገደለው። እናቴ በድንጋጤ በሲቃ ስትጮህ ያለ ርኅራኄ እሷንም ገደላት። ሲያጣጥር በጆሮ የነገረኝ እስከሞት አረሰው። ምንድን ነው እሱ? የእናንተን ዘር በሙሉ ማጥፋት። አሃ ለካ አባትና ወንድሜን የገደልካችሁ አንተ ነህ። አይመስልም? አንተ እኮ ባይሆን ያንተ ችግር ከእኛ ሴት ሁሉ መውደቅ ነው እንጂ ይዋል እኔን ገለህ ምን ትጠቀማለህ? መልኩ የዋህነ ስላመንከኝ አንተ መሰሪ በድርጅት ውስጥ ያለኝን 25% ዕጣ እንዳጣ ያደረከኝ አንተ አይደለህም? አይደለም? በቃ ግደለኝ፣ በቃ ግደለኝ። አልገልህም። ቀስ ብዬ ነው የምገልህ። መጀመሪያ ሁለቱን ልጆችን ፊት እደፋቸዋለሁ። ከዛ ቀጥሎ ናዝራዊትን ቀስ እያልክ እንድትሞት። አባትሽ ምንም አይሆንም። የኔ ካንዷ ጋር ተጋድሞ ነው። አትመጣ አባቴን አታገኘዋት። አንቺ ልጅ አምሻል እንዴ? እናቶሻል። ባባ ከጠፋ እኮ አንድ ሳምንት ሆነው። ነገርኩሽ
ቆየ ሰው ላይ ይሄን ያህል ጭካኔ ከየት አመጣሽው? ማሚ የአባቷ ልጅ አይዞሽ ቤት አባትሽ ላይ ያገኝሽ አባትሽ ጥሩ ወዳጅ ነው። አባቴ ከአንተ ውጭ ምንም አይነት ጥሩ ወዳጅ ነው። ታከናገናል። ልክ ነሽ ቤት ሌላ አባትሽ ጥሩ ወዳጅ ብቻ ሳይሆን እጅግ በጣም ጥሩ ወዳጅ ነው። አባሽን ሊያጠቃቸው የሚችለው ሰው ማን ሊሆን ይችላል ብለሽ ታስቢያለሽ? እኔ እንጃ። በእርግጠኝነት አብረን ነው የምንፈልጋቸው። የላኩልሽን ስጦታ ለምንድን ነው ያላደረግሽ? እንዴ በሰው ስለላኩት ደብሮሽ ነው አይደል? አይደለም ሄንጂው ናርዲ በጣም ስላልተመቸኝ አይደለም። እኔ ልጅ አይደለም ሄንጂ የኔ ትልቁ ስጦታ የሚሆነው አንተን ጥበብ ቦታ ሳይ ብቻ ነው ያልኩል ቀን ነግሬህ በጣም አመሰግናለሁ። አለቃ የሆነ ማየት ፈልጋለሁ በእውነት ቤቲ ምንድን ነው? በእናትሽ 2 ደቂቃ እስኪ 2 ደቂቃ እወዳለሁ እኮ እኔም እወድሻለሁ። በደንብ ቀፈኝ። ምነው ዛሬ ተቃጥያለሁ? ቀና በል። መልኩ ያንተን የዝሙት ስራ በካሜራ አሳይቶኛል። እኔ ደግሞ አሁን እፊት ላይ አሳይሃለሁ። ቀና በል፣ አታቀርቅር። ችግር አለበት ዓለም ውስጥ የኖርክ ችግር አለው ይትላል። እኛ በገንዘብ መርዳት ማንችል ታዲያ ልንረዳ እንችላለን። እዚህ ውስጥ አትግቡ። እኔ የራሴ ስራ ነው። ያንተ ጉዳይ ማለት እኮ የኛ ጉዳይ ነው። ያለብን ችግር ግልጽ አድርገህ ንገረን። መስሪያ ቤቴ አንድ ሰው ያለና አለቃዬን ያፈናቸው ይመስለኛል። እሱ ነው የሚያፈናቸው እየተረተራል። ማን ይባል? አቁታላችሁ በዚህ ጋር ቀይ መኪና ይዞ የሚያልፍ እቺ ቁልቁለቱ ላይ ወረድ ብሎ ያለው ልጅ ትልቅ ሰውዬ ልጁ ሳይሆን ከሱ ቤት ወረድ ብሎ ችግር አለ? ኧረ ምንም ችግር የለም። በሉሽ ለማንኛውም ቻው። እሺ
ደህና ደሩ። ስራ የሰጠን ሰው አፍኔ ያ ስራ የሰጠን ሰውዬ ከመጣ ሲጠብቀው አርደዋል። ፋዘር የጥበብ አለቃ መሆኑን አላወኩም። ለመሆኑ ያፈኑኝ ሰዎች እንዴት አወካቸው? እንዴት ተሳስረው ሊፈቱ ይቻሉ? አብሮ አደጎቼ ናቸው። ባባ ግን ስጠረጥር እዚህ ጉዳይ ላይ ማሚ ያለችበት ይመስላል። እንዴት እንደዚህ የሰሞኑ ሁኔታዋ ደስ አይልም ነበር። የደበቃችሁ ነገር አለ? ግምትሽ ትክክል ነው ባባ። ምንድን ነው ያልከኝ? ባባ ምንድን ነው ያልከው? ጥበበስ ምንም ቢሆን ይሻላል ትላለህ? እኔ የተሻለ ይመስለኝ አቶ መልኩን ከካምፓኒው ማባረር፣ እዚህ ቤተሰብም እንዳይደርስ ማድረግ፣ እርስዎና ወይዘሮ ናዝራዊት ይቅር ተባብላችሁ ቤተሰባችሁን መመስረት። ምክንያቱም በቀል ብዙም ጠቃሚ ሆኖ አልተገኘም። ሁለተኛ አንቺ አቶ መልኩን ተበቀልሽው ማለት ወይዘሮ ናዝራዊት አባሽን ከመበቀል ወደ ኋላ እንደማይሉ ሁላችንም እናሳ መበቃቀልን ማስቀረት መቻል አለብን። ናዝራዊት ቅር የምትልና ወደ ሰላም የምትመለስ ይመስልሃል? እርግጥ ቅንዓት ከሞትም ጠንካራ ነው ይባላል። ሆኖም ሁልጊዜ የተሻለውን አማራጭ መምረጥ መልካም መሰለኝ። መልኩ መሞት ነው ያለበት። ቤቲ ዓለምን በጥበብ መጋፈጥ የተሻለ አይመስልሽም? እኔ የምስማማው በጥበብ ሀሳብ ነው።
ናዝራዊትን የበደልኳት እኔ ነኝ። ጥያቄው ምን ነው? ችግሩ ግን ናዝራዊትን እንዴት አሳምናታለሁ የሚለው ነው። ወይዘሮ ናዝራዊትን እኔ ያነጋግራቸዋለሁ። ጽጌረዳ፣ አንድ ሰው በይሉኝታ ታስሮ መኖር አለበት ብለሽ ታስቢያለሽ? የሰው ልጅማ በይሉኝታ መታሰር የለበትም። ጥሩ ተናግረሻል። በትዳር ተሳስረን ልንኖር ያሰብነውን ነገር ሰርዤዋለሁ። አንቺ የቅናት ዛር ያሳበዳት ሴት ስለሆንሽ ከአንቺ ልጆች ወልጄ ትዳሩ በቅናት በተናጋ ቁጥር ልጆች ሲሰቃዩ እንዲኖሩ አልፈልግም። ተባባ በነገራችን ላይ አረብ ሀገር እያለሽ የላክሽልኝን 1000 ብር ውለታ ሁልጊዜ አርሰው። ይሄ የአንቺ ብር ነው፣ የ5000 ብር ቼክ። ጥበበ ግን ለምን ሰበብ ታበዛለህ? ከቤተልሔም ጋር ፍቅር ስለያዘህ ነው አይደል? ማወቅ ያለብሽ ነገር ካሁን በኋላ የፈለኳትን ሴት የማፍቀር ሰብአዊ መብት አለ። አንቺም እንደዛው ደህና ሁኚ። ጥበበ አንተ ለምን አታዳምጠኝ? እኔ የድሃ ልጅ ስለሆንኩ ላንቺ አልሆንሽም። ለካ አንተ ነው ያስመለጥከኝ። አቶ ይቅና እኮ የልጆችዎት አባት ናቸው። እንዴ የልጅ አባት መሆኑን እኮ አንተ አትነግረኝም። ምን ይሄ የድሃ ልጅ ወይዘሮ ናዝራዊት፣ እኔ እንደማስበው አቶ ይቅናና እርስዎ ይቅር ተባብላችሁ ይህን ቤተሰብ ወደ ሰላም መመለስ አለባችሁ። ደግሞ እናንተ ትመክረኝ ጀመር። የተቀደሰ ሀሳብ እኮ ነው የመከርኩት። አወቅሽ ቢሏት የባሏን መጽሐፍ አጠበች አሉ። ቅናት ወሰን ሊኖረው ይገባል፣ አለዛ ራስንም ቤተሰብንም ያጠፋል። የቅናት ስሜት በህሊና ቁጥጥር ስር ካልዋለ ማዕበል ነው፣ ማንም የማያውቁም ማዕበል። የኛ ፈላስፋ አቶ ይቅና እርስዎን ይቅርታ ለማለት ተዘጋጅተዋል። ሌላው ቀርቶ ባለፈው ከአቶ መልኩ ጋር ሆነው የሰሩባቸው በደል እንኳን እኔ ነኝ ጥፋተኛው እሱ አይደለችም፣ ስለዚህ እኔ ነኝ ይቅርታ ልጠይቃት የሚገባ፣ ወደዛ ስሜት የገፋኋት እኔ ነኝ ብለዋል። ስለዚህ እርስዎም ልበሰፊ ይሁኑና ይሄን ቤተሰብ እንደገና ወደ ታላቅነት እንዲመለስ ያደርጉ። አንተ የሴት ልጅ ስለሆንክ ታላቅነት ምን እንደሆነ አይገባህም። በእርግጥ እኔ የሴት ልጅ ነኝ፣ ያሳደገችኝም ሴት ነች። ምን አልከኝ ፈላስፋ? እርስዎ ሴት ሆነው የሴት ታላቅነት አይገባዎትም ማለት ነው። ሆኖም ዛሬ እዚህ የመጣሁት ይሄ ቤተሰብ ወደ ሰላም እንዴት ይመለስ የሚለውን ለመምከር ነበር።
ቤተሰብ ውስጥ አትግባ ብለህ እምቢ ብለህ ምን አባክ ፈልግ ነው? አንተ ፈሪ ነው። በራስ ስለማትተማመን አስራ ብትገለኝ አላሸነፍከኝ። ዝም በል አጠፋለሁ። በራስ አትተማመን። ለምሳሌ ምን የሆነ ማስፈራሪያ ነገር? ለነገሩ ከኔ ጋር አለ። ምን ሽጉጥ አጠቃቀሙ ትችያለሽ? አዎ ቀላል ነው። ግን ለምን ያልሽው? ራሴን ለመከላከል ብዬ ነው የገዛሁት። አሁን ደግሞ ድንገት ጥበበ ታፈነ ሲባል ምናልባት ሊያስፈልገን ይችላል ብዬ ነው ያዝኩት። እኔ የምልሽ ጥበበን ግን ትወጂዋለሽ? እሱስ ይወድሻል? የጠየኩሽን ጥያቄ እኮ አልመለስሽልኝም። እሺ እሱስ ይወድሻል ወይ? አንቺ ግን ተጠንቀቂ። እንዴት? እንደኔ እናት በቅናት ራስሽንና በአካባቢሽ ያሉትን እንዳታጠቢ። ለምን መጣሽ ቤቲ? እኔ ተባበረኛ ነኝ። ምንም ነገር አታውቅም። የት እንዳደረግሽ ጨካኝ አረመኔ የእናቷ ልጅ። ያውልሽ እዛ እጅግሩ ታስቦልሻል። ቤቲ ሽጉጡን አስቀምጭና ውጭ። እነሱ እዛው ይሉ ታድጋቸዋል። ውጭ ውጪ። አንተ አረመኔ ችጋራለች ጋራለች። አሁን ወይኔ ቤቲ ትገረዳ ወይዘሮ ናዝራዊ እያንዳንዱ የቤት ስራ የበቀሌን በትር ይቀምሳል። ምን አደረኩ አቶ መልኩ? እኔ ምን ስማ፣ ይሄን ሁሉ በቃላት ለማስረዳት ጊዜ የለም።
አቶ ይጥና አቶ መልኩ ያሉበት ሊነግሩን ወይም ሊጠቁሙን ይችላሉ? ማሚ ታውቃለች። ቅድም በስልክ ስትነጋገር ሰምቻታለሁ። እሳቸው ስለ ናዝራዊት ምን ትላለህ? አሁንም ሰላም እንዲወርድ ይቅር ብትባባሉ መልካም ነው። አቤት ዋጋኛ የምትገርም ልጅ ነህ። ለመሆኑ ይሄን ሁሉ በራስ መተማመን ከየት አገኘው? ከኔ ከሴቷ ከደሃዋ እናቱ ነዋ። ረሳት? የቤት ሰራተኛችን እኮ ነች። አንተ ያስረገስካት። ይሄኔ እንደ ጥበብ አይነቱ ስንቱ ልጅ በየቦታው ይኖሩ ይሆን? አይ ይሄ ልጅ ጫካ ውስጥ ሊገለው ሲል ነው አድነን ይዘን የመጣን። እንዴ ልጄ እኮ ነው፣ ልጄ እኮ ነው። ይረጋው። ይኸው ከነጩቤ በእውነቱ እናንተ ሁለታችሁ ከዚህ በፊት ስትበድሉት የነበረውን ህብረተሰብ መልሳችሁ በአጭር ደቂቃ ውስጥ በእንደዚህ አይነት ስራ በመካሳችሁ ከልብ ነው የምናመሰግነው። አቶ መልኩ ለጊዜው በቁጥጥር ስር ኖት። እዛች ዳር ላይ ጠብቁናል። ልቀቋቸው፣ ይሄዳሉ። ችግር የለም። ልጄ እኮ ነው። ይረጋጉ፣ ልጄ ይረጋጉ። እናንተ አንቺ ምቅዴ ውስጥ ነበርሽ። አንተ ጨካኝ፣ አንተ ይረጋጉ። አንተ ጨካኝ ማሚ፣ አንቺ ነሽ ይሄን ሁሉ ጉድ ያመጣሽው። አንቺ ነሽ ለዚህ ሁሉ የዳረግሽ። አበሉ ቤታችንን ብዙ አናገው። እዚህ ላይ ይቁ። ለዚህ ሁሉ ተጠያቂ እኔ አይደለሁም፣ አባታችሁ ነው። አባታችሁን ግን በሕግ እፋረደዋለሁ።